በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ እንደምትሰሙኝ እንደምታዩኝ ነው። በላይክ በሸር በሰብስክራይብ ግቡ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እንግዲህ ድምጤ እንደሰማችሁት በዛም ላይ የማሙን ታውቁታላችሁ ብዬ አስባለሁ። እና እንዴት ናችሁልኝ? እኔ ደህና ነኝ። ዛሬ ደግሞ እስቲ የመጣሁበት በምን አይነት አጀንዳ ይሆን? እንደዚችም የምናወራትን ነገር እየተጻፈልን ያለውና ምን እንደሆነ ትርጉሙ ባይገባኝ እየተተረጎመ እየተጣፈልን ነው ማለት ነው። እና ለማንኛውም ወገኖች ዛሬ የመጣሁበት በዙዙና ማነው በርስሙ ያለሽ እምሆን በአዲሱ ፍቅረኛዋ በአዲሱ ጮኛዋ ማለት ነው። አፈቀርኩሽ በቃ የኔ ድንቡሽቡሽ የኔ ትንዱሽዱሽ እየተባባሉ ነው። ምን አይነት ትንቡሽቡሽና ምን አይነት ትንዱሽዱሽ እንደሆነ እኔም ነገሩ አልገባኝም። እንደገና አፈቀርሽኝ ግን ተባባላሉ። እኔ ኢልሙም አልገባኝም። እናንተ ወሬ ውስጥ ያለ ሲፈልጉ አፈቀርኩሽ ይባባላሉ። ሲፈልጉ ይቦከሳሉ። ምን አይነት ነው? ያኔ ፍቅሩ የቆየ ነው። በመሰል 2 ወር 3 ወር አካባቢ ላይ ጠፋችሁ ነበር። ለታችሁ እንግዲህ ከሩቅ አዋቂ የሰማሁት አሟት ነው የተባለው። የሩቅ አዋቂውን ጋር ጌታ አድኗታል። አላህ ሱብሃነሁ ወተዓላ ደርሶላት ማለት ነው። ግን አንተ ሙሐመድ ነበር መሰለኝ ስምህ፣ ትክክለኛ ስምህ ሙሐመድ ነው። አኬድ እንደዛ ነው። ግን የኔ ወንድምዬ ከሆነ ሆነ ጽጋ ለቀቁ ብሏል የሀገሬ ሰው። ትክክለኛ ነው ፍቅራችሁ አይደለም። ትክክለኛ ተሆነ እሷ የክርስቲያን ሰለምቴ ናት፣ አልፈርድባትም። ላዚም ትክክለኛ ፍቅረኛ ተሆነች አስተፈላለጋችሁ ጁምያ እንግዲህ አባያው ቢቀር ትክክለኛ ሙሉ ቀሚሶች እየለበሰች አንተ ጋር መስራት አለባት ማለት ነው። ለምን አንድ የሰው ልጅ ያኔ ከዛኛ ህይወቷ ጋር ወጥታ ከልጁ አባት ህይወት ጋር እንዲወጣች ያለችበትን ሁኔታ የምናውቀው ጉዳይ የለም። እሱ ጋር ያለውን ሁኔታም እኔ አስተናሀቅ እዚህ ሀገር ሆነው የሰሩትን ቪዲዮ በሱ ላይ ገብቼ ነው ያየሁት እንጂ ምን እንዲሆነ አላውቅም። ብዙ ውጣ ውረዱን አላውቅም። እና ለማንኛውም ምን እህትዬ አለባበስሽ ትንሽ ከሱሪ አላህ ያውጣሽ። ሴት ልጅ ሱሪ አያምርባትም። ምን ቅርጽ አለኝ ምን ሞዴሊስት ነኝ ብትይ የኔ እህትዬ ወላሂ ሴት ልጅ እንዲያው ምንም ትሆን ምንኛውም ትሆን ማንኛውም ወላሂ እስቲስተነ ሂጃብ ማንኛችሁም ሴቶች ወላሂ ላዚም ሂጃባችሁን አስተካክላችሁ ከሙሉ ቀሚሳችሁ ጋር ጉርድና እንትን የሚሆን ምንም ችግር የለም። አምሸይ ሙሉ ነገር ይሁን። አለባበሳችሁን አሳምራችሁ በከተተሉ ወላሂ ከሂጃባችሁ ጋር እንድታባታችሁ ታምራላችሁ። ማንኛችሁም ሴቶች ሙስሊም ክርስቲያን እንትና ተከታይ እምነት ተከታይ አላልኩም።
ሁላችሁም ጠቅላላ አድርጌ የምን አደም ልጆች ሱሪ የተፈቀደው ለወንድ ልጅ ብቻና ብቻ ነው። ነቆሎ ብሎ ደግሞ አሞኛል፣ ግን አሁን በትንሽ በልቼው ያስለኛል። ያው ቃሌ ይነግራችኋል ብዬ አስባለሁ። ለማንኛውም ስለዚህ ቆሎ እየበላህ ነው ራስጠቅሰው ራቡን እንኳን በዛ እና ይሄን ይመስላል ዛሬ የመጣሁበት አንድና አንድ አጀንዳ። ሁለተኛ ደረጃ ብሏል። ትክክለኛ ከሆነ ፍቅራችሁ ያው በስነ ስርዓት አድርጉት። ይሄ ዝም ብሎ እንደ ሽው ተሆነ አላውቅም። ግን ትክክለኛ ትንሽ ያጠራጠረኝ ነገር ባለፈው እሷ ስትታመም እሱ በኢንስታግራም ላይ ሂዶ ፕሮፋይሉን ቀይሮ በጥቁር አድርጎ ነበር ማለት ነው። እንግዲህ ያው ታማብኛለች አብረኝ የምትሰራ ወይንም የህይወት አጋሪ ማለት ነው ይመስለኛል። በእኔ አላቅም፣ እንዲሁም አላቅም። ሩቅ አዋቂው ጌታ ይወቅ፣ ዲም አርግቶ የሚሰራው ጌታ ይወቅ። አላቅም፣ አተገናኙም። እናቴ ዛሬ ሞት ነገ ሞት ማላቅ ሰው የምንት ከተቀሳፈጀ መካነ ሰላም እስኩቲ ወላሂ ዛሬ ሞት ነገ ሞት አላውቀውማ። አላህ ሱብሃነሁ ወተዓላ ሸሃዳውን ይስጠኝ ያ ረብ። በዛ ሀገር ላይ ተሆነ ሞቴ ሐጅ እየሰራሁ አረፋ ላይ፣ በዛ ሀገር ላይ ካልሆነ አገሬ ቤተሰቦች ጋር ሞቴን ያለው ማዲባትን ቀን አላህ ብቻ ነው የሚያውቀው። ከሸሃዳ ጋር ያ ረብ ኢንሻአላህ ከሸሃዳ ጋር ያ ረብ ጀነትን ሊወፍቀኝ ማለት ነው። እንግዲህ ያው ተናግሬያለሁ ማለት ነው። ስለዚህ እህቶችዬ መጀመሪያ ማንኛችሁም ሴቶች ወላሂ ላዚም ማንኛችሁ እኔ ተትንሽ እስተነትልላ እስቲ ተውት፣ እኛን እንተውሽ። እኛ ከተማ አይተናል። ትንሽ እንደዚህ እንበል። ክፍለ ሀገር ውጡና ውጥ ደስ የሚለው ወላሂ። እኔ ባለፈው ሀገር የትገባ ልንገራችሁ፣ 2 ልጆች ሱሪ ለብሰው አዩ ማለት ነው። እነሱ ሸባቦች ማሻላ ተባረከላ። ሴት ልጅ አላለባበሷ ታዩ በሀገር ላይ ፉገራቸውን ማያሰሪም ማለት ነው። የሆነች ልጅ የሆነ ቦታ ላይ ተቀምጠን ነው የሚያውቁትም ሀገሩን ያውቁታል። ሜጃ ላይ ነው፣ በሱቅ ላይ ነው፣ የወንድሜ በር ላይ። እንዴት አባቱ ያስሏት ተሰብስበው እዛ ተቀምጠዋል። ወላሂ አንዱ አንድ ይጥልባታል፣ አንዱ አንድ ይጥልባታል። ልጅቷ ባትናገር እንደዚህ ፊት ለፊት ላይ ስትተዋት በአይን ይለይባታል ማለት ነው። ተሸማቀቀች። ገባችሁ? ግድ ኪዳንን እኛ ማለት ነው ትናስጠላ ትንሸማቀቅ ግን ይመስለንና ሞዴል መስለን ሱሪ ለብሰን ቀጭ እኛንን ሴቶቹ ወደ እነሱ ናቸው ሴቶቹ፣ እነሱ ናቸው ወንዶቹ ወደ እኛ ነው ወንዶቹ። የተገላቢጦሽ በአንቺ ነው የባሰው ብሏል። እውነቷን ነው፣ እውነቱን ነው፣ እውነቷን ነው። ወላሂ እኔ ሀቂቀትን የምነግራችሁ ትልቅ ከበሬታው በማንኛውም ቦታ ላይ ሴቶች የትም አገር ሁኑ የትም በዚች በዱንያ መዘራ ላይ የተዘራን ሴቶች ካላህ ከሱብሃነ ወተዓላ ይመጣ። እኔ ክርስቲያንን ልናገርም ወሌላ እምነትም ልናገር አይደለም። እኛ ማንኛችንም ትንኸለቅ ሙስሊም ሆነን የተኸለቅነው። አልሐምዱሊላህ ሙስሊም ነኝ፣ ግን ሁላችንም ሙስሊም ነን። ይሄን ታውቃላችሁ።
ኋላ ነው። አሁን ክርስቲያኖችን ቢሆን በኋላ ነው። ከ40 ቀን በኋላ ውሃ ውስጥ ተጠምቃችሁ ምናምን ታያችሁት። እንግዲህ ቆይ ታያችሁት ሀቅ ስተነሆነ ማለት ነው። እኔ በሃይማኖት ልገባት አይሆን ማለት ነው። የት ሀገር ነው? የሆነ ሸህት ያሰግድ ድመት መጣች። አጠራሀይ ሰላት ላይ ነው። እች ድመት እጁ ላይ ወጣች። ከእጁ ላይ ትከሻው ላይ ሄደች። ጉንጩን እያሸታተተች ወረደች። ትከሻው ላይ ተቀምጣ ግን ያቄስ እንዴት ነው ያደረገው? አንስቶ ውሃት ይዘፍቃት ዘላ ፊቱን ማጨረችው። ፊቱን ማጨራው ወጣች። እና እህቶች ለአላህ ብላችሁ ሴት ልጅ እክትራማችን ጠረሃችን ነውና ጠረሃ ልበሱ። ጠረሃ ነው እክትራማችን። ማንኛችንም እንሆን እባካችሁ የነፍስ ሁላችንም ወንድ እንደፈለገ ይልበስ። ሀታ ለው ራቀቱን ቢሄድ ያምርባችኋል። ልንገራችሁ ወላሂ ሴት ፓንት ብቻ ለብሰው ይወጡ ችግር የለባቸው። እኛ ግን ሴቶች ትናስጠላ ወላሂ። ቀሚስ ለብሰን ተናይስ ያ ሰላም ተነጠራሃችን ተሂጃባችን ጋር ያምርብን። በዛ ላይ ሙሉ ቀሚስ ደግሞ ለሚያምንበት አባያ እንዴት አባቱንስ ያምርብናል። ባለፈው ታያችኋት እንትና ሩታ አይታችኋታል። እንግዲህ አለባበሷን አባያ ለብሳ ጠርሃ ምናምን ብሮ መጣን እዛ ተልጅ ጋር ትታፈጥር እንዴት አባቱንስ አምሮባታል። አያችሁ የሴት ልጅ ውበቷ ሂጃቧ ተብሏልና እባካችሁ እህቶች ለማንኛውም ሁላችሁም አለባበሳችሁና ሁሉንም አዘጋጁ። አንተ ደግሞ መሐመድና ዙዙ ትክክለኛ ፍቅረኛ ነው የተሆናችሁ። የሙስሊም ሀቁን ሱሪ አታስለብስ፣ ተው ይቅርብህ። ያው አንገት በላይ ታረጋችሁት። አንቺም ደግሞ በሱሪያ በቀሚስ አላምንም ታልሽ ራሳችሁ ጉዳይ አገባንም ማለት ነው። ይሄ ሁሉ ነገር የተናገርኩት ለሴት ልጅ ኤክትራማ ሂጃቧ ይህን መስላል። እህቶችዬ ለአላህ ብላችሁ አፍ በሉ። ለአላህ ብዬ አፍ ብያለሁ። እንግዲህ ዙዙና ሙሐመድ በእናንተ ነው ያመጣሁት። ለአላህ ብላችሁ አፍ በሉ። እኔም ለአላህ ብዬ አፍ ብያችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። ለሁሉም ነገር እኔ ስላመመኝ ነው አልዋሻችሁ። እኔ ታመመኝ ነገር ሁሉ ስራዬ ያስጠላኛል። በቃ ጀዋል ማየት ያስጠላኛል። ጀዋሉ ለራሱ ማየት ያስጠላኛል። በጣም ልቤ ሁሉ ዝግትግት ነው ያደረገኝ። ደግሞ አሁን አላህ ብላችሁ አፍ በሉ። ለአላህ ብያችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ገባ በሉ። ለማንኛውም ባልና ሚስት ተጣሉ መሰለኝ እየተንጫጩ ነው። ደግነቱ መቼም እሷ ታሸንፋለች እንጂ ጮሃ ምን ይመስላል። አልወርድም ዛሬ ስላመመኝ አልነካቸውም። ጉጓሽ ከሰሙ አፍ ብያለሁ። አፍ በሉኝ። ክርስቲያን ወገኖችም ይቅር በሉኝ። ይቅር ብያለሁ ሁላችሁንም። እኔ ለአላህ ብዬ ወዳችኋለሁ። አፍ በሉኝ። አፍ ብትልላህ ይቅር በሉኝ። ይቅር ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ ብያለሁ። ሰላም በጤና ለእርዳ